بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد سيد الأنبياء والمرسلين وعلى آله وصحابته أجمعين أما بعد السلام عليكم ورحمة الله وبركاته እንኳን በሳምንቱ ደግመን ተገናኘን ይሄ ኩን ሱሐቢየን ሱሐባ ሁን የሚለው ፕሮግራማችን አሁንም በዛው በባለፈው ላይ ተነስተን ይቀጥላል በባለፈው ያቆምነው ሱሐቦችን ልዩ ያረጋቸው ነገር ምንድነው አላህ ምርጫ ነው ሁለተኛው ያሳለፉት ከሳቸው ህይወት ጋር ህይወታቸውን ተጣምሮ ያዩትና የሰሙት ተሞክሮ ራሱ ልዩ ያረጋቸው እሱ ነው የሚለው ነበር እዛ ላይ ስናቆም ሱሐቦች እርሳቸውን ሰለላሁ ዐለይሂ ወሰለም ፊታቸው ማያታቸው በራሱ ነብዩ ሰለላሁ ዐለይሂ ወሰለም ተካሻቸው ላይ የነበረውን ማህተም የነብይነት ማህተም ነበር ጉብ ያለ እሱን ማያታቸውኛ አለ ብለን ስንሰማ እነሱ ግን በአካል አይተውት ያማያታቸው ልዩ ተጽኖ ለርሳቸው እንዲያበሳቸው እንዲያምኑ እርሳቸውን እንዲወዱ እርሳቸው እንዲከተሉ ህይወታቸውን እርሳቸው ላዘዙት ነገር እንዲሰጡ የጋበዛቸውና ልዩ ሰዎች ያደረጋቸው ህይወታቸው ለአላህ እንዲሰጡ ያደረጋቸው ይሄ እንዲህ አይነት አጋጣሚ እንዲሆነ ነበር ያቆምነው እዛው ላይ ስናነሳ ሱሐባዎች ከረሱላችን ሰለላሁ ዐለይሂ ወሰለም ጋር ካላቸው ህይወት ጋር ተቁርአን ጋርም ያላቸው ህይወት የሚለው ነው የሚቀጥለው ተቁርአን ጋር የነበራቸው ህይወት ነው ቁርአንን እኛ እንቀራዋለን ቁርአን እንዴት እንደወረደ የወረደበት ምክንያቶች እንሰማለን ከርሳቸው በኋላ ያለነው ትውልዶች ሱሐቦችማ ቁርአኑ የወረደበት ምክንያት ዘው በአካል አይተዋል ቁርአኑ ሲወርድ በነብዩ ላይ ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ምክንያት ነብዩ ላይ ሲወርድ በአካል ቁጭ ብለው አይተዋል ሰምተዋል ይሄ የእምነታቸውን ደረጃ ከፍ እንዲል እንደሚያረግ አያጠራጥርም يمكن أن تتخيلها እንግዲህ እስቲ አንድ እንደው እኛም እንደው ዝም ብለን ምንሰለው ነገር መስለን ምናየው ነገር እስቲ እንሰብ አንድ ነገር አንድ ሴት ነብዩ ሰለላሁ ዐለይሂ ወሰለም በባሏ ጉዳይ ልትከራከራቸው መጣች ያ ባሏ አንቺ እንደናቴ ጀርባ ነሽ አላት እንግዲህ ወልጀለት እዚህ ተደረስኩኝ በኋላ ይሄው እንደናቴ ጀርባ ነሽ አለኝ ምን ይመስልሃል እያለች ከነብዩ ጋር ሰለላሁ ዐለይሂ ወሰለም ስለመብቷ እየተከራከረች ሳቸውን እየጠየቀች የመጣቸው ሴት እስቲ እንሰበው እዚህ ወረደው ቁርአን ጋር በሷ ምክንያት ቀድቅ ሰሚዐ አላሁ ቀውለ التي تجادلك في زوجها وتشتكي الى الله አላህ በርግጥ ሰምቷል ስለባሏ የምትከራከረህን ሴት ወዲ አላህም ስሞታ የምታቀርብን ብሎ መፍትሄውንም እዛው ላይ እንደናቴ ጀርባ ነሽ ያለ ሰው ባለቤቱን ተመገናኘቱ በፊት መጀመሪያ ባሪያ ነፃ ይበል ካልቻለ ሁለት ወር ይውጡም ግንኙነት ከማረጉ በፊት ካልቻለ ደግሞ 60 ምስኪን ያብላና ከዚያ በኋላ ሚስት ብሎ መያዝ ይችላል ፍቹ አልወደቀም ግን ያለ መቀጫ ሚስቱን መመለስ አይችልም እንጂ የሚለው ቁርአን ይሄም ማለትም ባለየና ጠያፍ ቃል እንደሆነ አላህ የሚወደው ነገር እንዳልሆነ ቁርአን ሲወርድ ይሄንን ነገር ሷዛው አነጋግራቸው ለዛ መፍትሄ ቀጥታት አላህ መልእክት ሲመጣ በአካል ያየች የሰማች የሰሙ ያዩ ሰዎች ምን ያህል ነው ኢማናቸው የሚጨምረው ምን ያህል ነው ደረጃቸውን በዛው ልክ ከፍ ሊያደርገው የሚችል የሚለውን እንሰበው እኛ ስንሰማ እንኳን ይሄን ጉዳይ በመስማት እንኳን አምነን እየገረመን ነው ማለት ነው በስሚ ማለት ነው ቀጥታ እዛው በአካል ሆኖ ያዩት የሰሙት እንዴት ነው ከዛ በኋላ ይሄን ቁርአን ቀርሰሚ አላህ ቀውለ التي تجادلك في زوجها ያለውን ቁርአን ሐፍዘው ባለ ጉዳዩም ሆለ ሌሎቹ ሲቀሩት እንዴት ነው ሱብሃንአላህ ስለዚህ እንዳደ ያንዳንዱ ቃላቶች እነዚህን አንቀጾች ስታነብ ስትቀራ ስታዳምጥ ያቺ ግለሰብ ምን ይሰማታል ያቺን ሱሐባ ከሌላው ከሷ በኋላ መጥቶ ያን ታሪክ ታነበበውና ከሰማው እሷን ምን ያህል ለየት ያረጋታል ማለት ነው ሱብሃንአላህ በአካል ስለሆነ ማለት ነው ባልዋስ በዚህ ጉዳይ ቁርአን ይወረደለት ይሄን በማለቱ ባልዋስ አውስ ብኑ ሷሚት ምን ይሰማዋል
ማስጠንቀቂያውን ሲሰማ እነዛ ተሚስቶቻቸው እኮ እንደ እናት ጀርባ ነች የሚሉ እናቶቻቸው ሊሆኑ አይችሉም እናቶቻቸው ወላጆቻቸው ናቸው እነሱ የሚሉት እኮ ሙንከረ ሚነል ቀውል ጠያፍ የሆነ ቃልና ወዙራ ሐሰት ቃል ነው እናት ጀርባ እንዴት እንደ እናት ጀርባ ለቶን ትችላል እንዴት እንዲህ ይላል ግን አላህ መሐሪና ይቅርባይ ነው እንዳይደገም እንጂ በዚህ ይቅርብያለሁኝ የሚለውን ሲያነብ ባልየው ምን ይሰማዋል በአካል የሰራውን በአካል ያረጋውን መልስ ተአላህ ሲመጣለት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካኝነት ስለዚህ ይሄ ቁርአን ጋር ያላቸውን ያሳለፉትን ህይወት እየው እንግዲህ ይሄ ቁርአን የወረደበትን ምክንያት የወረደበትን ህለት የወረደበትን ሁኔታ ያያዩ በአካል ሲኖሩ ተቁርአን ጋር ያላቸው ግንኙነት ይሄን ያህል ተሰስር ሲኖረው ልዩ የሚያረጋቸው ይሄ ነው ሱሐቦችን ጎረቤቶቻቸውስ ይሄን ጉዳይ የባልና የምስትን ጉዳይ የሰሙ ያዩ ጎረቤቶቻቸው ይሄ ቁርአን ወርዶ ሲቀሩት ሲሰሙት ምን ይሰማቸዋል በዛን ሰዓት የነበሩ ሱሐቦች ሴቶች ወንዶች በዙሁ ዙሪያ ጉር ነው ለየት ያረጋቸው ይሄ ቁርአን ጋር ያላቸው ህይወት ነው ማለት ነው ሱብሃንአላህ በእነሱ ጎረቤት ምክንያት ይሄ ቁርአን መውረዱን ያወቁ ጎረቤቶቿ እንዴት ነው የሚረዳቸው ማለት ነው የኸውላ ቢንቱ ሰዕለባ ጎረቤቶች ባለቤቲቱ ማለት ነው ጥያቄ ያቀረበችው ከዚህ አንቀጽ ጋር ጠቅላላ ሙስሊሙ ማህበረሰብ ያለውን ግንኙነት ያለውን ተሰስር ስናይ ኸውላ ቢንቱ ሰዕለባ በመንገር ስትሄድ ዑመር አገኙት ብዙ ሰዎች ጋር ሆነው ነበር ዑመር ኸውላ ፈልጋለሁ ብላ ስታስቆማቸው ቆሙና ወደሷ ጠጋሉና አዳመጧት ሐሳቧን ጉዳዩን እስከምትጨርስ ከዛ መለስ ብላ ሄደች አንድ ሰው ምን አላቸው የአሚረል ሙእሚኒን ይሄን ሁሉ ትላልቅ ሰው አንቱን አጅቦ የሚሄድ ሰው ለዚህ ሽማግሌ ብሎ ይሄን ያህል ጊዜ ፈጅተው ታቆሙታለሁ እንዴ ብሎ አላቸው ለዚህ ባልቴት አላቸው ያ ሰው ግን ጠያቂው ዑመርን አላወቃትም ኸውላ ቢንቱ ሰዕለባ መሆኗን አላወቀም ነበር ወይ ሀከ ወላሂ አንተ ሰው አታቅም ማን እንደሆነች አሉት አላወቅኩም አላቸው ይችኮ አላህ ስሞታዋን ከሰባት ሰማይ በላይ ሆኖ የሰማት እኮ ናት ኸውላ ቢንቱ ሰዕለባ እኮ ናት ወላሂ ለሊቱ እስከሚመጣ እስከሚመሽ ጉዳዩን ባጨርስ ኑሮ ሐሳቧን ፍልተኔ የምታናግረኝን ጉዳዩን እስከምጨርስ ሌት ቢደርስ እጠብቅ ነበር አሉ ዑመር እንግዲህ ለሷ ምክንያት አላህ Subhanahu Wa Ta'ala ይሄን ጥያቄዋን ሰምቶ ከሰማይ ሰባት ሰማይ በላይ ያለው አላህ መልእክት ማውረዱ በሷ ምክንያት ይሄንን ምዕራፍ ቀርሰሚ አላህ የሚለው የሱረቱል ሙጃዲላ መጀመሪያው ላይ መውረድ እሷን ለየት ያለች ክብር የሚሰጣት ሰው እስከምትሆን ድረስ ሱሐቦች ይሄን ያህል ፍለፊት ከቁርአን ጋር ያላቸው ተሰስር ፍለፊት ያላቸው ቁርአን ጋር ግንኙነት አይነ ባይን እዛው ያዩ እዛው እየሰሙ እዛው የሆነው ነገር ክስተት መልስ ሲመጣለት ያዩ ቁርአን ጋር ያላቸው ተሰስር ልዩ ያረጋቸው እሱ ነው ማለት ነው በሷ ምክንያት ይሄ ቁርአን ለመውረዱ ብቻ ምን ያህል ክብር እንደሰጧት ዑመር እና አብዛኞቹ የቁርአን አንቀጾች ከተለያዩ ክስተቶች ጋር ከተለያዩ ሁኔታዎች ጋር ወይም በሆነ ጊዜ እየወረዱ በዚህ መንገድ የወረዱ ናቸው አላህ Subhanahu Wa Ta'ala መልእክቱ ሲመጣ ማለት ይሄን ሁሉ ያዩ ሱሐቦች በተግባር ያዩ እዛው በአካል የተገኙ ሱሐቦች ለየት ያለ ኢማን አላቸው ለየት ያለ የቂን አላቸው ለየት ያለ ደረጃቸው በዛው ልክ ተሁሉም የተለየ ይሆናል ማለት ነው እስቲ አሁን አንተ ራስህን ሰበው ወንድሜ አንተ አሁን በድር ዘመቻ ላይ ብትሳተፍ ከዛ በበድር ዘመቻ ምክንያት ሱረቱል አንፋል ቢወርድ يسألونك عن الأنفال የሚለው ከጦርነት በኋላ የተሰባሰበውና የተገኘውን ገንዘብ እንዴት እናርገው በሚል ይጠይቁሃል እሱም ለአላህና ለመለክተኛው ነው የሚሆነው እነሱ እንዲያሉት ነው የሚለው ቁርአን ቢወርድ እንደው ይሄን በዚህ ምክንያት ነው የወረደው ተብሎ ተሚሰማው ሰው በአካል እዛው ጉዳዩን አይተው ምክንያቱን አይተው ሁኔታውን አይተው በዛ ምክንያት ቁርአኑ መውረዱን የሰሙትና ያዩት በአካል ሰዎች ከሌላው ትውልድ ለየት እንዲያረጋቸው የሚያረጉን እሰቢው እስቲ ሄቴ
ሱረቱ አልአንፋልን እንደነበረ ሰምተን ምንቀራውና ሁኔታው ግን ሲከናወን በአካል ተገንተው የቀሩትና የሰሙት የትና ይለያያሉ ማለት ነው። እኛ በማሰብ ነው እነሱ ግን በተግባር ነው የሆኑት ማለት ነው። ስለዚህ የበድርን ዘመቻ ሲጀመር እስከሚጨርስ በተግባር በአካል ቁርአን ህይወት ጋር ተዚህ ቁርአን መልእክት ጋር ህይወታቸውን አብረው ተሰስር አድርገው ፊት ለፊት ያሳለፉ መሆናቸው ልዩ ያረጋቸዋል ማለት ነው። እንግዲህ ይሄ ትምርቱ ቀጣይ ስለሆነ ሰዓታችን ስለደረሰ ሳትርቁ ጠብቁን። استمنكنا درس استودعكم الله والسلام عليكم ورحمة الله وبركاته. ተመልካቾቻችን አዳማጮቻችን ጀዛኩሙላሁ ኸይራ መልሰን ተገናኝተናል። ሱሐባዎች ባሳለፉት ከነብዩ ጋር ሰለላሁ ዐለይሂ ወሰለም ከቁርአን ጋር ባሳለፉት ተሞክሮ የህይወት ተሰሰር ልዩ ያረጋቸው አንዱ እሱ ነው ይያልን ነበር እና አንደኛው ከረሱላችን ሰለላሁ ዐለይሂ ወሰለም ጋር ሁለተኛው ከቁርአን ጋር ያላቸው የሚለው ነው ህይወት ሶስተኛው ሱሐባዎች ራአው اخبار رسول الله صلى الله عليه وسلم بالغيب اخبار رسول الله صلى الله عليه وسلم بالغيب ነብያችን ሩቅ ነገር በአካባቢው ያልታየ ያልተሰማ ግን ያ ክስተት ግን በሳቸው ታላህ መልእክት መጥቶላቸው እንዲህ ሊሆን ነው ወይም እንዲህ ሆኗል ብለው ተናገረው እንዲያሉትም ሲሆን በማያታቸው ያንን ያዩ ያላቸው ልዩ ተሰስር ከረሱላችን ሰለላሁ ዐለይሂ ወሰለም ንግግር ጋር እሱም ለየት ያረጋቸዋል ማለት ነው። እኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ብለው እና ምን እንዲያሉትም ተከሰተ የሚለው ነው ምንሰማው እነሱ ግን በተግባር እዛው አይተዋል ያየ እንደሰማ ባስላላደል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተናገሯቸው ነገሮች ተመዲነቱል ሙነወራ ሲመለሱ መዲነቱል ሙነወራ ላይ ቁመው ሱሐቦች ማለት ነው ይቅርታ መዲነቱል ሙነወራ ተከበረችው መዲና ላይ ነብዩ ሰለላሁ ዐለይሂ ወሰለም ከሱሐቦቻቸው ጋር ሆነው ሙእታ የሚባለው ሩቅ አገር ላይ የተከናወነ የሱሐቦች ተተለከው የሚፈጽሙት ዘመቻ ነበር። ምን አሉ እዚህ ሆነው ስልክ የለም በዛን ሰዓት ሳተላይት የለም ባንዲራውን ዘይድ ያዘ ተመታ ከዛ ጃዕፈር ተቀበለው ተመታ ከዛ በኋላ ابن الرواحة عبد الله ابن الرواحة አነሳው ባንዲራውን እሱም ተመታ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አይናቸው እያነቡ ከዛም በኋላ ባንዲራውን ሰይፉላህ ሰይፉ ሚን ሱይፊላህ ታላህ ሰይፍ አንዱ የሆነው ሰይፍ መጨረሻ ላይ ተቀበለው ኻሊድ ኢብኑ ወሊድ ተቀበለው ብለው ተናገሩ። ከዛም ዲሉን አላህ ሰጣቸው መጨረሻ ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ሷሃቦቻቸው ጋር መዲና ያያሉ እንግዲህ ሙእታ ማለት ሶሪያ ውስጥ ያለ ማን ነው ሩቅ አገር ጦርነት ነው ሙእታ የሚባለው በዛን ሰዓት ሶሪያ አይደለም ግን ሩቅ ነው። ይሄን የሰሙ ሱሐባዎች በኋላ ነገሩም እንዲያሉትም ሆኖ ሲያገኙ እንዲያሉት ሆኖ በተግባር ሲያዩ ይሄ ነው የነብዩ ጋር ሰለላሁ ዐለይሂ ወሰለም ያላቸው ተሰስር ያላቸው ከጧት ከማታ የሚሰሙት እሳቸው ተናግረውት ሲሆን የሚያዩት ነገር ሱሐቦችን ተሌላው ለየት ያረጋቸው እሱ ነው ምንለው ለዚህ ነው። ላሸከ አሁን እነዚህ ሰዎች በተግባርም ሰዎቹ ሲመለሱ ዘማቾቹ እርሳቸው እንዲያሉት በቅደም ተከተል ያኛው ሲመታ ይሄኛው እንዲያነሳው መጨረሻ ኻሊድ እንዲያነሳው እሱ ደግሞ ዲሉን እንደሰጠው አላህ እንዲያቸነፉ ከዛ በኋላ የተናገሩት ነገር እኒያ ሰዎች ከዘመቻ ሲመለሱ ወነትም እንዲያሉት ሆኖ መገኘቱ ሱብሃንአላህ። እንደዚሁም ሌላው ስለ ኪስራ የሚባለው ኢራን ነው ዛሬ ስሙ ግን የዛ ጊዜ ፋሪስ ፉርስ ይባላሉ የዛን ጊዜ ኪስራ ይባላል መሪያቸው እና ኪስራ ሁለት ሰዎችን ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኮ ነበር ወደ ነብያችን ሰለላሁ ዐለይሂ ወሰለም እና ምን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም የኔ ጌታ እኮ አሏቸው እነዛን ሰዎች
ጌታችሁን ገሎታል ዛሬ ለሊት ገሎት አድሯል የኔ ጌታ አሏቸው ሲሏቸው እንግዲህ ጁማዲል ኡላ ማክሰኞ 10ኛው ለሊት ነበር እንደዛ ያሉበት 7ኛው ዓመተ ሂጅራ ላይ ማለት ነው ቀኖች አለፉ ለሊቷንም ያችን ለሊት ለይተው ያዟት ወነ ሰውዬ እንዲያለው ነው ተብሎ ተያዘ እንዲያሉትም የፋሪሱ ኪስራ በዛችኑ ለሊት ተገሎ ነበር ሱብሃንአላህ ይሄንን በአካል እዛ ሲናገሩ ሰምተው እንዲያሉትም ሆኖ ያዩት ሱሐባዎች ምን ያህል ደረጃቸው ምን ያህል የኢማናቸው ልቅና ያላቸው ሁኔታ ትልቅ እንዲያረጋቸው ምክንያት መሆኑ ግልጽ ነው ማለት ነው እኛ ሰምተናል እውነት ብለናል ተቀበለናል ግን እነሱ ግን በአካል በተግባር ያዩት ነው ማለት ነው ስለዚህ የእምነታቸው ትልቁ እምነት ሱሐቦች ቀልብ ላይ ትልቁ እምነት እንደሚፈጥር ይሄ እምነታቸው ትልቅ እንዲሆን እንደሚያደርግ ግልጽ ነው ማለት ነው ስለዚህ የእምነት ትልቅ መሆንና ይሄን አይተው ደግሞ ካላቸው እንቅስቃሴ ደግሞ ደረጃቸው ማላህ ዘንድ ትልቅ እንደሚሆን ሌሎች እንዲሁም አካላዊ የሆኑ ሙዕጂዛዎች ተአምራቶች በአካል የሚታዩ የቀደሙ እንደ ወሬ ነገራቸው ሆኖ የተገኘ ነው በአካል ደግሞ ሆኖ ያዩት ነገርም ደግሞ አለ እርግጥ ታላቁ ተአምር የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ነው እስከቂያመት ድረስ የሚቀጥል ተአምር ቁርአን ነው ሰዎች ሊያምኑለት የሚያስችል ማንኛውም ነብይ ተአምር ተሰጥቶታል የኔ ግን ቁርአን ነው የተሰጠሁት ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ቢሆንም ግን ሌሎች ተአምራቶች የታዩ አሉ ለምሳሌ ጨረቃ ለሁለት ተፈርክሶ አንዱ እዛኛው ተራራ አንደኛው እዛኛው ተራራ ላይ ሆኖ መታየት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሱሐቦች በተግባር ያዩት እኛ በእነሱ አማካኝነት ሰምተን ያመንበት ቢሆንም ቁርአኑም እንደዚሁ የጠቀሰው ቢሆንም እነሱ ግን ባይናቸው አይተው ይሄን ተአምራዊ ክስተት ባይናቸው አይተው የተረዱት ነገር መሆኑ ልዩ ያረጋቸዋል እንሸቀል ቀመር ይላሉ ቡኻሪ እንደዘገቡት ፀሐይቱ ጨረቃይቱ እኮ ለሁለት ተፈረከሰች በነብያችን ሰለላሁ ዐለይሂ ወሰለም ዘመን ከዚያም አንደኛው እዛኛው ተራራ ላይ አንደኛው በዚህኛው ተራራ ላይ ሆነችና ሲያው በመካ ዙሪያ ያሉ አጋሪያኖች ባዕድ አምላኪዎች መሐመድ ደገመብን አይናችን ላይ ደግሞብን ነው አሉ ሲሉ አዲያ ድግምት ከሆነ እኛ ላይ ብቻ ነው እንጂ ዓለም ላይ አይደግም ሌላው ሀገር መቼ ሲጨረቃ ለኛ ብቻ አይደለም የሚወጣቸው እውነትም ለሁለት ተሰንጥቃ ከፈርክሳ ከሆነ ሌላው ሀገር ያየዋል እሺ ሌላውን ሀገር መጀመሪያ እናጣራ ተባባሩ ማለት ነው ስለዚህ ሁሉንም ሰው ስለማይደግምበት መንገደኛው ተሌላ ሀገር ነጋዴዎቻችን ወደ ሌላ ሀገር ይሄዳሉ እነሱ ሲመጡ እንጠይቃለን እውነት ድግምት ተሆነና አለመሆኑን በዛም እንለየዋለን ተባባሉ ማለት ነው ተመካ ውጭ ያሉትን ሰዎች ስተሚመጡ ድረስ መንገደኞች ሌላ ሀገር ያሉ ሰዎችን ጠበቁ መካ አካባቢ ያሉ ሰዎች ከዛ በኋላ ሲመጡ ጠየቋቸው ተያቅጣጫው ነው የመጡት አዋይተናል እንሽቃቀል ቀመር ጨረቃው ለሁለት መስርን ጠቁን አይተናል አሉ ቁርአንም ወረደ የቀተረበት الساعه وانشق القمر ፍጻሜዋ ቀን ቀረበች ጨረቃውም እኮ ለሁለት ተሰነጠቀ የሚለው ወረደ ሱብሃንአላህ እንግዲህ ነብዩ ጋር ሰለላሁ ዐለይሂ ወሰለም በተግባር ያንን ያዩ መካ ሆነው ጨረቃውን አሁን አንተ እንደዛ ሆነህ በአካል ብታየው ለሁለት ሲሆን አንደኛው እዛኛው ተራራ አንደኛው ስንጣቂ እዛኛው ተራራ ሲሆን ብታይ ምን ያህል ቀልብ ላይ ምናት ይዘራብሃል ምን ያህል ጠንካራ ልብ ውስጥ ላይ ያርፍልሃል ሱሐቦች ለዛ ነው ይሄን በተግባር ያዩ ነው ልዩ ሰዎች ናቸው ይሄን ሁሉ ያዩ ናቸው ህይወታቸው ብዙ ተሞክሮ ብዙ ልምድ ይወሰዱበት ብዙ የኢማናቸውን የሚጨምር ወንያቸውን የሚጨምር ድርጊት ያዩ ስለሆኑ ነው ለየት ያረጋቸው ምን ነው እስቲ አንዴ ሌላ ምሳሌ እናቀርብ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ኹጥባ የሚያደርጉበት አንድ ግንድ ነበር የተምር ግንድ ነው ደገፊሉት ነበር ኹጥባ ሲያደርጉና ሚንበር ተሰርቶላቸው ሌላ ቦታ ላይ ሚንበሩ ላይ ሆኖ ሲخطቡ የመስጂዱ ሰስተም ይሰማው አንቋረረ የልቅሶና የያዘን ምልክት ግንዱ መስጂድ ይደገፉት የነበረው ደረቁ ግንድ ሱብሃንአላህ ጮኸ በጣም የመስጂዱ ሰው ሰምቶታል
አንተ አሁን እዛ መስጂድ ሆነ ያ ግንድ ሲጮህ ብትሰማ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ተሚንበሩ ወርደው ሄደው እጃቸውን አኑረው እንደ ህፃን እንደሚያታልልና ህፃንን ዝም በል ብሎ እንደሚል ሰው አባብለው አረፈቅፍ ሲያረጉት ሰከነ فاحتضنه قف አረጉት فسكن ከዛ በኋላ ይጮህ የነበረ ያንቋር የነበረውን ጸጥ አለ ሰለላሁ ዐለይሂ ወሰለም እንግዲህ እስቲ ተመልከት እኛ ያንን ያዩ ሰዎች እኛ እዛ በአካል ሆነን ብናይ እና በአካል ሆነ አንተ ብታስበው ምን ያህል ይሆናል በወሬ ምናምንበታለን ትክክል ነው ግን በአካል ያየ ሰው ጋር እኩል መሆን አይቻል ይለያል ማለት ነው ሱብሃንአላህ ከረሱላችን ጋር መለየቱ ግንዱ እንኳን ናፈቀ አለቀሰ እኔ አሁን ባላቀፈውና ባላረጋጋው ኑሮ استقيام لدرس ይሄ ግንድ ይጮህ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱብሃንአላህ እና ይሄ ነው እንግዲህ ሱሐቦች ልዩ ያረጋቸው እንዲህ አይነት ጉዳዮችና ክስተቶችን በአካል በተግባር ያዩ ህይወታቸውን መምራታቸው ነው ሱሐቦች ልዩ ያደረጋቸው እንደዚሁም ምግብ ላይ መጠጥ ላይ የታየው በረካ ረድኤት ትንሿ ምግብ ለብዙ ሰው መብቃቷ ትንሽቱ ውሃ ለብዙ ሰው መጠጥና መታጠቢያ መብቃቷ በአካል ሱሐቦች እዛው አይነ በይን ያዩ ያሳለፉት ተአምር ነበር ግንዱንም እንካ ተዋጋበት ብለው ሰተው እንደ ሰይፍ ሆኖ የተዋጋበት ቀን ጊዜ አለ ሰይፍ ሆኖ የተዋጋለት ግንዱ ይሄም ያስገርም እና ልዩ የሚያረግ ነው እንደዚሁም ሰዎች በጣም በህክምና ደረጃ ቢሰራ ይድናሉ የማይባል የተለያዩ አጋጣሚ ገጥሟቸው እርሳቸው ግን ዱዓ አድርገውላቸው መልሰው የተሟላ ጤንነት የገጠማቸው ተአምራዊ ክስተት አሉ ዝርዝራቸው ብዙ ጊዜ ቢፈጅም እንደ ምሳሌ የሚቀርብ ውስጥ ቢኖርም ማለት ነው ይሄን ሁሉ በአካል ስላዩ ይሄን ሁሉ ያዩ ህይወታቸው ተሞክሮ ይሄን ሁሉ ስላዩ ሱሐቦች ልዩ የሚያደርጋቸው ተሚባሉት እነዚህ ናቸው ማለት ነው ምሳሌ እንግዲህ ብለን ወደፊት ምሳሌዎችን የነዚህ ምሳሌዎችን ምንጠቅሳቸው ይኖራሉ አሁን ሰዓታችን እዚህ ላይ ስለገደበን الله سبحانه وتعالى سمتو تميتقموت الله يدرغن ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا اغفر لنا ذنوبنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا واغفر لنا ربنا الله سبحانه وتعالى እንግዲህ ወንጀላችን ይማረን ተከክለኛ ማኞች አላህ ያደርገን ሱሐቦችን ተሚከተሉት ተሚወዱት አላህ ያደርገን ይያልኩ ሰናበታችኋለሁኝ ስላዳመጣችሁኝ ስለተከታተላችሁኝ ጀዛኩሙላሁ ኸይራ ወሐፊዘኩም الله حيث ما كنتم الله በያላችሁበት አላህ ይጠብቃችሁ ይያልኩኝ ሰናበታለሁ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወኢላ ሊቃኢን አኸር በሌላ አስተምንገናኝ ድረስ በደህና ሰንብቱ